እንዲህ አይነት የዳዕዋ እንቅስቃሴዎች ታቃለህ ያንድ ጊዜ እንትን አይደሉም አንድ ጊዜ ተኪዶ ሰዎችን በገፍ በብዛት ሸሃዳ እንዲይዙ ተደርጎ ከዛ በኋላ ያው ዞር የሚባል በአብዛኛው ያስተዋለን ያለነው ነገር ምንድነው በእንዲህ አይነቱ የዳዕዋ እንቅስቃሴ ላይ አልহামዱሊላህ ብዙ ሰዎች ያው ጥረት ያደርጋሉ አላህ ይቀበላቸው ከኛም አላህ ይቀበለን ግን ምን አይነት ችግር አለ አንድ ማህበረሰብ አንድ አካባቢ ላይ በርካታ ሰለምቲዎችን ሸሃዳ ከያዙ በኋላ እነዛን ሰዎች ዳግመኛ ያለ ማየት ዞሬ ማለትና እነዛ ሰዎች ደግሞ ሸሃዳ ያዙ እንጂ ዲኑን አያቁም ዲን የሚያስተምራቸው ይፈልጋሉ እዛ አካባቢ ላይ መድረሳ ከሌለ መድረሳ ያስፈልጋል መስጂድ ከሌለ መስጂድ ያስፈልጋል ቋሚ የሆነ ኡስታዞች ተቀጥረው እዛ የነዚህን ማህበረሰብ የዲናቸውን ሁኔታ ከጊዜ ወደ ጊዜ ያዳበሩና ያሳደጉ እንዲመጡ ተርቢያ የሚያደርግ የግድ ያስፈልጋል በዚህ ደግሞ በሐመር ጉዟችን ደግሞ ኡስታዝ ኢብራሂም አልহামዱሊላህ በአንድ የዳዕዋ ቅፍለት ከ300 እስከ 400 በልንደውም ይሄው የጎሳው መሪ መቼም አንድ የጎሳ መሪ ያለውን ነው ከስር ተከታዮች ሁሉ የሚሉት ለዚህ እኮ ነው ነብያችን ሰለላሁ ዐለይሂ ወሰለም መጀመሪያ ዳዕዋ የሚጀምሩት ከትልቁ ነው ከመንግስቱ ከጎሳ አባሉ ለምን ያሰለመ ማለት እንዳለ ህዝቡን ያሰልማል ማለት ነው እናም የዚህም አካባቢ ማለት ነው የጎሳው መሪ አልহামዱሊላህ በአላህ ተውፊቅ ዲን الاسلام ውስጥ የመጣ ስለሆነ በቀጣይ የግድ እዚህ አካባቢና መሰል እንዲህ አይነት ወሳኝ የሆነ የዳዕዋ እንቅስቃሴ ማድረግ የሚገባን ቦታዎች ላይ ቀጣይ የሚጠበቁብን ስራዎች አሉ ምንድናቸው እነዚህ ቀጣይ ስራዎች በጣም ጥሩ ጥያቄ ነው ይሄ ነው ወሳኙ እንደ ሐኒፍ የተለያዩ የዳዕዋ ጉዞዎች ያደረግን ነው በቅርብ የሃዲያ ጉዞአችን ላይ አልহামዱሊላህ ጥሩ እንደዚሁ መነቃቃትና እንደዚሁ ከ100 ሰዎች በላይ እስልምናን የተቀበሉበት ሁኔታ አለ እንደ ሐኒፍ የምናደርገው ምንድነው ከሰለሙ በኋላ እዛ አካባቢ አስተማሪዎችን አፈላልጎ ጥሩ ተርቢያ የሚያደርጉ ሰዎችን መቅጠር ነው እንደ ሐኒፍ የሚታሰበው ሰው ግንባታ ላይ ነው ትኩረት የሚያደርገው ማለት ነው ሰዎች እስልምናቸውን እንዲያውቁ ተርቢያ እንዲኖራቸው እስልምናን የበለጠ እየወደዱ የሚመጡት ደግሞ ዕውቀታቸው በጨመረ ቁጥር ነው እኛ የሚታወቀው ያው ሙስሊም ሁሉም የሰው ልጆች ሲባል የተፈጠረው ለዒባዳ ነው አላህን Subhanahu Wa Ta'ala ደግሞ ምናመልከው በእውቀት ስምናችን ደግሞ ዝም ብሎ በመሳሪያ የምትሄድበት አይደለም በእውቀት ነው እና እሱን ምናመልከው የግዴታ እዛ ቦታ ስለ እስልምና የሚያሳውቃቸው ሰው ያስፈልጋል እነሱም ይበልጥ ሰባት አድርገው ይበልጥ በየጊዜው ኢማናቸው እየጨመረ በላውን አንዳንዶቹ እንደውም እንዳየናቸው በቃ ከዚህ በኋላ አንዳንዶች ምንድነው በቃ ይሄ ራቁታቸውን ይሄዱ የነበሩ ልብስ ያውም ተሸፍነው ደግሞ ጅልባብ አድርገው ምናምን ነገር ያውም በዛ ሙቀት ላይ ምን ያህል ያው ዕውቀት ሲጨምር ምን ያህል ለእስልምና እስቲስላም ማድረግ እንዳለ ተረዳለህና አስተማሪዎችን ማሰማራት ግድ ይላል ማለት ነው ሐኒፍ ስለዚህ ያው አስተማሪዎችም ለመመደብ ደግሞ ምን ያስፈልጋል ባጀት ከሰው ከማህበረሰቡ ደግሞ የሚጠበቅ ነገር አለ በዚህ በኩል ዱዓቶችን አስተባብሮ መላክ ዳዕዋ አለበት የሚባለው ቦታ ሁሉ ሊሰልሙ የቀረቡ ሰዎችን ሁሉ ማስለም እንደዚሁም ደግሞ ስለ መሐሲን الاسلام ማስተማር ሌሎች የሚያስፈልጋቸው ማስተማር ከዚህ ድረስ ሄዶ እስከ ኬንያ ጠረፍም ሌላም እስከ ትግል ያደርጋል ዳዕዋ አልহামዱሊላህ ነገር ግን ደግሞ ያው አንድ እጅ ያጨበጨብም ሌላውም ሐላፍትና አለበት ሁሉም ዳዒ ይሁን አይባልም ሁሉም ዓሊም ይሁን አይባልም ሁሉም ሼኽ ይሁን አይባልም ሁሉም ባለው ልክ ነጋዴው እንደ ነጋዴነቱ ገንዘቡን ለዚህ ቦታ ካላወጣ ለመቼ ነው የሚያስቀምጠው ምንድነው የሚያደርገው ስለዚህ አሁንኛ በጣም ብዙ አስተማሪዎች እንደሚያስፈልጉ ነው እዛ አካባቢ ላይ ያስተዋል ነው ማለት ነው ስለዚህ በዚህ በተመልካቾቻችንም የሚጠበቀው ምንድነው አንደኛ አባላት በመሆን እዚህ ላይ የተለቀቀውን በማየት አባል ሐኒፍ ማለት ቤተሰብ በመሆን በወር የሚችለውን ከ500 ጀምሮ የሚችለውን በማበርከት ዳዕዋውን ተደራሽነት ማድረግ ይችላል እንደዚሁም በተጨማሪ ደግሞ እኔ አንድ አስተማሪ ይችላልው ምሳሌ አንድ አስተማሪ ከ10000 እስከ 15000 ነው የሚከፈለው ስለዚህ እኔ አመቱን ዘጋለሁ እንዲዘጋለሁ የሚልም ሰው ካለ
ቢሮ ድረስ መምጣት ይችላል ቢሮአችን እዚሁ ቤተል ኢስታንቡል ፕላዛ 6ኛ ህንጻ ላይ እንገኛለን እዚህ መጥቶ ስለ ዳዕዋው የሚጨነቅ ሰው መጠየቅ ይችላል ያለውን ነገር እኔ እንዲያስተዋጽኦ ማድረግ ይችላል የሚልበት አጋጣሚ አለ ማለት ነው ስለዚህ እንደዚሁም ከዚሁ ደግሞ ተራው ማህበረሰብ ራሱ የሚባለው አባል በመሆን ከአስቤዛውም ላይ ቀንሶ ምንድነው ያደረገው ምንድነው አሻራ ይጣለው እኔ ምን እስልምናን ካወቅኩ በኋላ ዝም ብዬ መተኛት ቁጭ ማለት ሱብሃንአላህ ሰዎች ያው በዚህ ልክ እስልምናን እየተቀበሉ ትንሽ ነገር አስተዋጽኦ በማድረግ ዳዕዋውን ተደራሽነት ምናደርግበት አጋጣሚ ነው ያለውና ስራ በየጊዜው ዳዕዋ በወጣ ቁጥር በሄድክ ቁጥር ሐላፍትና እየጨመረ ነው የሚመጣው መስጂድ ያስፈልጋቸዋል አንዳንድ አካባቢዎች እንደዚሁም አስተማሪዎች ያስፈልጓቸዋል አስተማሪ ደግሞ የሚበላው የሚጠጣው ደሞዝ ይፈልጋል ለዚህ ሁሉ ብዙ ሙስሊሞች በአሁን ሰዓት አቅም አላቸው ሙስሊሙ አልহামዱሊላህ አቅም አለው ግን አቅሙን ለምን ለመቼ ነው የሚያውለው ያንን ደግሞ ያለውን ተጨባጭ እዚህ ድረስ በመምጣት እዛም ድረስ በመሄድ መከታተል ይችላል ሪፖርት መጠየቅ ይችላል ስራው በአግባቡ የሚሰራበት ሁኔታ ነው ያለ የተቀረጸው ሂደት ማለት ነው ስለዚህ ይሄንን የሰማ ማህበረሰብ ሁሉ አሁን ምንናደርሰው ከዚህ ከዳዕዋው ጎን እንሆን ያ ለራሳችን አይደለም ጥሪ ምናደርገው ለዳዕዋው ለኢስላም ገንዘባችንን እናበርክት እናውል ለዚህ ለዳዕዋው አጋር እንሁን ዳዕዋው ባጀት ስለሚያስፈልገው ባጀታችንን ደግሞ በዚህ በኸይር ስራ ላይ እናውለው እንደ እዳ እንደ ዱብዳ ሳይሆን ማየት ያለብን ይሄንን እንደ ትልቅ አማራጭ እንደ ትልቅ ፍርሳ እድል ወደዚህ እድል ነው ምንጠራችሁና ይሄንን ነገር ሁላችሁም እንደምትቀበሉ ተስፋዬ ነው ሁሉም ያቀሙን ርብርብ ካደረገ አላህ ነው እኛ ሰበቦች ነን ከዛ በኋላ ሌላው የሚያሟላው አላህ ነው والله اعلم